አይቼው አሁን ደግሞ ወደ ቃለ ምልልስ እናልፋለን። ጋዜጠኛ ዳዊት ጀግኔ በስልክ መስመራችን ይገኛል። ወደሱ እንለፍ። ጤና ይስጥልን፣ እንደምን አደርክ ዳዊት? ጤና ይስጥልን፣ እንደምን አደርክ ሰጠኝ። እንዲሁም አይቼው አድማጮችም ጭምር እንደምን አደራችሁ ብያለሁ። እግዚአብሔር ይመስገን። እንደምን አድራለን አቶ ዳዊት? እግዚአብሔር ይመስገን። እናመሰግናለን። ከአንተ ጋር መወያየት የምንፈልገው ሰሞኑን ኢትዮጵያ ከአንድ ወር በላይ መክረን ለሀገሪቱ አጠያቂ የሆኑ ነገሮች መፍትሄ አግኝተናል፣ እንዲያውም እነሱ በሚገልጹበት አማርኛ ኢትዮጵያ አሸንፋለች ሲሉ ነበርና እውነት አሁን ኢትዮጵያ ተጨባጭ ሁኔታ መፍትሄ በውይይት ተገኝቷል ወይ? መልካም። እንግዲህ ኢትዮጵያ ሰሞኑ የአንድ ወር የወሰደው ከላይ እንደጠቀስከው የምክክር ጊዜ አሸንፈናል፣ የበላይነትን ተቀዳጅተናል የሚለው ነገር ፖለቲካዊ አነጋገር ነው እንጂ ከእውነት የራቀ ነው። እንደ ኢትዮጵያ ያለ ሰፊ ሀገርና የብሔር ብሔረሰቦች ሀገር ላይ ድል ተቀዳጅተናል የሚለው ፖለቲካዊ አነጋገር ተቀባይነት ያለው አይመስለኝም። እና ጉዳዩ አሁንም ቢሆን ልባት ያልተገኘለት ጉዳይ ነው። እንግዲህ ኮሚሽነሮቹ እያዋቀሩ እያስተካከሉና መረጃዎችን እያሰባሰቡ ይገኛል። እንግዲህ ሰፊና ረዥም ጊዜ የወሰደበት ምክንያትም ያው አገሪቱ በጣም ሰፊና ትልቅ እንደመሆኗ መጠን እያንዳንዱ ብሔረሰብ ተወካዮች ማማከር፣ ሀሳባቸው መቀበል፣ ማሰባሰብ እና ለዛ ደግሞ የተጨባጭ መረጃዎችን ለምክር ቤቱ ለማቅረብ የሚያደርጉት ጥረት ነው። እንግዲህ ጊዜ ሊወስድ የቻለው እንግዲህ በቀጣይ ሁኔታውን የምናየው ይሆናል። እዚህ ላይ ግን እንግዲህ አንተም እንደምታውቀው ሁላችንም እንደምናውቀው የኢትዮጵያ ሕዝብ ብዛት በጣም ከ100 ሚሊዮን እየበለጠ ነው ይባላል። እንደው 6,000 7,000 8,000 እንደው 10,000 የሚሆን ያህል ህዝብ ተሰብስቦ የምክክር ጊዜ አድርገናል፣ ኢትዮጵያ አሸነፈች እንዲሆነች ተብሎ መውጣቱ እንደው ምንድነው ይሄ? እንደው ቃቃ ጨዋታ ሊሆን አይችልም ወይ? እውነት ግን ለምንድን ነው ወደዚህ አይነት ሁኔታ በሰፊው በትልቁ ሀገር አቀፍ ስራ የማይካሄደው? በዚህ ዙሪያ ሁሉም ስናውቀው ጦርነት እንደማይፈልግ ነው፣ ሰላም እንደሚፈልግ ነው። ሁሉም በሰላም መኖር ይፈልጋል። ዛሬ ኢትዮጵያ ያለችበት ሁኔታ ሁላችንም እንደምናውቀው እንግዲህ ከአዲስ አበባ ውጪ ከክፍለ ሀገር ወደ ክፍለ ሀገር እንኳን መንቀሳቀስ የማትችልበት ነው። በሰላም ወጣህ ማትገባ፣ በሰላም ወጣህ ትገባ፣ እንደ ወጣህ ከገባህም እንደ ትልቅ ነገር የሚታይበት ሁኔታ ነው። ለምን እዚህ ደረጃ ሁሉም ሰላም ፈላጊ ከሆነ እንዴት ይሄን ነገር መቅረፍና ልባት መስጠት የማይቻልበት ምክንያቱ ምንድን ነው? ጥሩ ጥያቄ ነው። እንግዲህ የኢትዮጵያ ሕዝብ በጥቅሉ ስናየው ሰላም ፈላጊ ሕዝብ ነው። ግን ፖለቲከኞች የሚሰሩት ሴራ የሕዝቡን ሰላም ያደፈርሳል። አንደኛ ያለውን መንግስት የሚቃወሙ የተለያዩ የብሔር ድርጅት ነን፣ ተንቀሳቃሽ ነን፣ ተወካይ ነን የሚሉት በየአካባቢው እንግዲህ የተወሰኑ ጠባጫሪነትን በመፍጠር ሰዎችን በመግደል በአካል ላይ ጉዳት በማድረስ የሚወስዱት እርምጃ በትንሹም ባይባልም ከፍተኛ ቀውስ በሰላማዊ ላይ እያደረሰ ነው፣ በሰላማዊ ሰዎች ላይ። ይህን ደግሞ በፖለቲካው አኳያ አብዛኛው ሰው ወይም ህዝብ የሚያመለክተው ምንድን ነው? መንግስት ላይ ነው። መንግስት ደግሞ ይሄን ጉዳይ ለመፍታት ተባበሩኝ ነው የሚለው። አንድ መንግስት እንግዲህ የህዝብ ትብብርና እገዛ ከሌለው መንግስት አይደለም። ለመንግስትነት የሚያበቃውም የህዝብ ድጋፍ ነው፣ የሚጥለውም የህዝብ ተቃውሞ ነው። ስለዚህ መንግስት የህብረተሰቡን የሰላም ደህንነት የማስከበር ግዴታ እንዳለበት ሁሉ ህዝቡ ሰላም ፈላጊ፣ በየአካባቢው በየቀየው በየክልሉ ሰላም ፈላጊ ነው አብዛኛው ህዝብ። ግን ጠባጫሪዎች እስካሉ ድረስ ሰላሙን ስለሚያደፈርሱ እንደው ወደ ሰላም እንምጣ የሚለው ነገር በጣም አስቸጋሪ ነው፣ ሀገሪቱ ትልቅ እንደመሆኗ መጠን። ነቅናቂ ካለ ማንጥሩ ይጠጣል ነው ነገሩ። ብቻ ሳይሆን ከመንግስትም ተቃዋሚዎችም በኩል ቁጭ ብሎ ለችግሮቹ መፍትሄ ለማምጣት የሚደረግ እውነተኛ ውይይት እንደሌለ ነው የሚነገር። አሁን ለምሳሌ
ሰሞኑን ውይይት በመጀመሪያ ጥሩ ነው። እንኳን የአንድ ሀገር ህዝብ መምከር ይቅርና ሌላውም ሀገር ውስጥ ከሌላውም አካባቢ ቁጭ ብለህ መምከሩ ጥሩ ነው። በአንድ በኩል መንግስት ይህን ያደረግኩት ለሰላም ጥሩ ነገር ለሀገሪቱ ለማምጣት ነው ሲል፣ በሌላ በኩል ደግሞ ተቃዋሚዎች አሁን ያለው መንግስት ስልጣኑን ለማስቀጠል እንዲያውም ፕሬዝዳንታዊ አስተዳደር ለመመስረትና የራሱን ፍላጎት ለማጠናከር ነው እንጂ እውነተኛ መፍትሄ ለማምጣት አይደለም የሚሉ ቅሬታዎች እየተሰሙ ነው። ሌሎች ያልተጠቃለሉበት እንደ ትግራይ ክልል በአማራም ብዙ ደስተኛ ያልሆኑበት በሌላውም አካባቢ እንሰማለን እና ውይይት ከሆነ ለሀገሪቱ መፍትሄ ከሆነ ለምንድን ነው በእውነተኛ ሁኔታ ሊሄድ ማይችል? አዎ እንግዲህ አንተ እንደጠቀስከው ትክክል ነው። በእውነተኛ መንገድ መሆን ያለበት የምክክር ሁኔታ ተቃዋሚዎች ይኖራሉ ለማለት አያስደፍርም። ምክንያቱም ሀገርን በተመለከተ ትልቅ ሀገር ኢትዮጵያ እንደመሆኗ መጠን የሰላም ስምምነት መመካከሩ ጥሩም ሆኖ እያለ እንግዲህ አንዳንድ ችግሮች ይኖራሉ በሀገሪቱ ላይ። የሰላም ድርድሩን ለማስፈጸም ውስን ሰዎች በየአካባቢው ክልሉ ተወክለው እነዛ ተወካዮች ናቸው የሰላሙን ድርድር የሚመሩት እና በሁሉ ቦታ ተደራሽ መሆን አለበት ለሚለው ጥያቄ በጣም አስቸጋሪ ነው። እንግዲህ መንግስት የሚወክላቸውን ሰዎች ወክሎ ነው ለድርድርና ለሰላም እንቅረብ የሚለው። አንተ ቀደም እንደጠቀስከውም የስልጣን ለማራዘም ጉዳይ ነው። ሰላም እናሰፍናለን፣ ለህዝቡ እንታገላለን የሚለው መንግስት የስልጣን ማራዘምና የፕሬዝዳንትነትን አስተዳደር ለማስቀጠል ወደፊት ያለ አላማ ነው የምትለው። ነገሩ በሰፊው ስናየው በጣም አስቸጋሪ ነው። የኢትዮጵያ ጉዳይ በጣም የተወሰበሰበና አገራዊ የሆነ የሰላም ድርድር እናምጣ ለማለት ከባድ ነው። ተደርጎም ታስቦም አይታወቅም አሁኑ ባለው መንግስት ነው። ለዚህ ደግሞ ትልቁና መሰረታዊ ችግር የሆነው እንግዲህ ከባለፈው አስተዳደር ከአቶ መለስ ዜናዊ ጋር በነበረው የመንግስት መዋቅር ከስር መሰረት የተሰራና ብዙ ነገር ተፈንቅሎ የወደቀ የተጎዳ ህብረተሰቡ ባልሆነ ነገር ተምሮና የፖለቲካውን አስተምሮት ያሳደጉት ስለሆነ ጥላቻ፣ ጸብ፣ ዘረኝነት ህገ መንግስቱ ራሱ ምንድነው የብሔር ብሔረሰቦች መብት የተጠበቀ ነው። ማንኛውም ብሔረሰብ ራሱን ገንጥሎ መኖር ይችላል የሚል በህገ መንግስት አንቀጽ 39 ላይ የተቀመጠ ነው እና ይሄ ህገ መንግስት መዋቅሩ አሁንም በጠቅላይ ሚኒስትር አብይ አህመድ በትረ መንግስት ላይም በዚሁ መዋቅር መንግስት እየተመራ ስለሆነ ከስሩ የተበላሸ ዛፍ ወደ ላይ ማደግ አይችልም። እየቀጨጨና እየደረቀ ነው የመጣው። ስለዚህ ይሄ በ30 አመት ውስጥ የተበላሸን የፖለቲካ ችግር በአንድ ጊዜ እንፈታለን ማለት በጣም አስቸጋሪ ነው። ይሄ ከስር መሰረት ጀምሮ በትምህርት ቤቶችም ከሰንደቅ ዓላማ ጀምሮ በተለያዩ ተቋማት መሰራት አለበት ከስር ጀምሮ። እንዲሁ ላይላዩን ሰላም እናሰፍናለን ምክክር ይደረግ የሚለው ነገር እንብዛም ውጤታማ አይሆንም። አዎ በቅድሚያ ምን መደረግ አለበት፣ በቅድሚያ ምን መሰራት አለበት የሚለው ነገር ቀድሞ ሊመጣ የሚገባ ጉዳይ ነው ላለው እንደኔ አመለካከት። ምክንያቱም ሁላችንም የሰላምን ዜማ የምናዜም ከሆነ ወደዛ የማንሄድበት ምክንያት ምንድነው? ነው ወይስ ብጥብጥ ለኔ ለራሴ ለምመራው ለምመለከትበት ለፖለቲካው ሂደት ያመቸኛል ማለት ነው? እና ወደ ህዝብ ወርዶ መጀመሪያ ከህዝብ ጋር ከመነጋገር በፊት ተቀናቃኝ ፓርቲዎች ጋር በውጭ አፈሙዝ ካዞሩት ጋር ግልጽ የሆነ እውነተኛ የሆነ መነጋገር መደራደር የሚቻልበት መንገድ አለ። የእርስ በርስ ጦርነት ዞሮ ዞሮ የሚጎዳው ሀገርን ነው፣ ህዝብን ነው። አባትና ልጅ ሲገዳደል ነው ያየነው እኮ። ይሄ እኮ ያለፍንበት ነው። አባት ልጁን ሲገድል፣ ልጅ አባቱን ሲገድል ይሄን እኮ የነበረው። ይሄን አሁንም መማር ያልተቻለበት ሁኔታ ደረጃ ላይ ነው ያለንበት። ይባስ ብሎ
በብሔሩም በሱም ተከፋፍለ እርስ በርስ የምትተላለቅበት ሁኔታ ነው። እስከ መቼ ነው የሚሆነው? የሰላማዊ ዜጎች ቤቶች ሲቃጠሉ ዛሬ እርምጃ መውሰድ፣ እንደዚህ ቤቱን እያቃጠልክ ቪዲዮ ማንሳት እንደ ፋሽን ተደርጎ በሀገር ጉዳይ አዲስ አበባ የኔ ነው፣ ይሄ ቦታ የኔ ነው። በቃ አሁን ዳዊት እንደገለጸው ውስብስብ ሁኔታ ነው እና ያለው እንግዲህ ሰላሙን ያምጣል ሀገሪቱ። ማጠቃለያ ካለህ ዳዊት? እሺ፣ ያው ከላይ እንደጠቀሳችሁት እናንተም ያው የእርስ በርስ ግጭቱ ወጥቶ ወደ ላይ ወጥቶ ተፈናቅሎ በሰፊው በህዝቡ ዘንድ ሲሰራጭ ይሄ የዛሬ ሳይሆን ውሎ አድሮ ከርሞ ውስጡን ሲብላላ የቆየውን ነው እንግዲህ የኢህአዴግ መንግስት ፈንቅሎ አውጥቶ በሰፊው ያሰራጨው። ልክ እንደ ወረርሽኝ ነው የሆነው ይሄ የእርስ በርስ ግጭትና ዘረኝነት፣ አንዱን መጥላት፣ አንዱ ብሔረሰብ የመጥላት። ስለዚህ ለዚህም መፍትሄ ይሆናል ብዬ የማስበው አንድ ጥሩ መንግስት አስተዳደሩና መዋቅሩ ህገ መንግስቱ ትክክለኛ ሆኖ በዛ የሚመራ ከሆነ ሀገር ሰላም ትሆናለች፣ ምክክሩም የተሳካ ይሆናል። አለበዛ መዋቅሩ የተበላሸ ከሆነና የአንድ ብሔር አስተዳደር ገዢ ከሆነ በፈጽሞ ሰላም መድረስ አይቻልምና እንግዲህ እግዚአብሔር ሰላሙን ያምጣ ማለት ነው። እናመሰግናለን ዳዊት፣ ሰላም ያምጣ። መልካም ቀን። አመሰግናለሁ። መልካም ጊዜ ለሁላችንም። ቻው።